አሚጎስ። እሺ፣ አቶ ሙዝ ግዴ ገብሩ እባላለሁ። የአሚጎስ በጊዜው መስራች አባል ዋና ሰው ሆነን ስንንቀሳቀስ ነበርን። እንግዲህ የዛሬ 13 ዓመት ገደማ አሚጎስ ህጋዊ እውቅና አግኝቶ ከመንቀሳቀሱ በፊት በግላችን እንቅስቃሴዎችን እናደርግ ነበረ። የተወሰኑ ገንዘቦችን እየቆጠብን ጓደኞቻችንን እናሰባስበን እንንቀሳቀስ ነበር፣ ወደ ህጋዊ የመንግስት እውቅና አግኝቶ ስራ እስኪጀምር ድረስ ማለት ነው። ምንድነው አሚጎስ ሲመሰረት ዋና ሀሳቡን ያመጡት በጊዜው አቶ ፍጹም አብርሃ የወቅቱ የድርጅቱ መስራችና ስራ አስኪያጅ ሀሳቡን ይነግሩን ነበር። አብረን በነበርን ጊዜ ይሄ ነገር እንዳለ እንቅስቃሴዎች ብንጀምር ስራውን ብናስኬድ የሚል ነገር ያማክረን ነበር። በቅርብ ጓደኛሞች ነን። ከልጅነት ጀምሮ ከትምህርት ቤት ከሃይ ስኩል ጀምሮ አብረን የተማር አንድ ክፍል ውስጥ አብረን ያደግን ሰዎች ነን። ይህንን ሀሳብ ሲያመጣ እኛ በቅርብ ነበርን። ጥቂት ጓደኞች ወደ 4-5 የምንሆን መጀመሪያ የዕለት ከዕለት ወሬያችን ነበር የነበረው እና እስኪ በስራው ላይ የዳበረ ልምድ ነበረው እሱ በተለይ። እኛም አብረን አንዳንድ እንቅስቃሴዎችን ሰርተናል። ከዚህ ከአሚጎስ በፊት ገንዘብ የተወሰነ ገንዘብ መዋጮ እያደረግን ነው የጀመርነው። አባላቶችንም እንደዚሁ የቅርብ ጓደኞቻችንን የቤተሰብ አካላት በእግራችን እንቅስቃሴ እያደረግን ረጅም ጉዞዎችን እየተጓዝን እያሳመን እየተናገርን ብዙ ዋጋ ተከፍሎበታል። ጥሩ ጊዜ ነበር። ያንን በማድረግ ነው እየዋለ እያደረ የተሻለ አቋም ላይ ሊደርስ ይቻላል። መቼም እንደ ስራ ምንም ስራ ስትጀምር አድጋለሁ፣ ለወጥበታለሁ፣ የተሻለ ነገር ይመጣል ተብሎ ነው የሚጀመረው። በመሀል የተለያዩ መንገራገጮች፣ አስቸጋሪ ሁኔታዎች ሊፈጠሩ ቢችሉም እና ደግሞ ምናልባት በዚህ ደረጃ እዚህ ባጠረ ጊዜ እዚህ ደረጃ ይደርሳል ብለን ባናስብም ተስፋ ነበረ፣ ራዕይ ነበረ። በጣም የማደግ የመለወጥ በዚህም ስራ ብቻ ሳይሆን በሌሎች ከዚህም ስራ በፊት ሌሎች ስራዎችን ሞክረናል። አብረን 3-4 ጓደኛሞች ተሰባስበን የተለያዩ አንዳንዶቻችን ተመሳሳይ ስራዎችን ከዛ በኋላ አስኪደናል። በጣም የመለወጥ በጣም የማደግ ፍላጎት ነበር እና ይሄ ነገር ሲመጣ አምነንበት ተነጋግረን እንደሚያድግ እርግጠኛ ሆነን የገባንበት የጀመርነው ነገር ነው። ምናልባት የጊዜው መፍጠንና ማጠር በዚህ ደረጃ ባጠረ ጊዜ እዚህ ደርሳል የሚል ግምት ባይኖረንም ይሄ ሊሆን እንደሚችል ግን እናስብ ነበር። ቻሌንጆቹ በተለይ ሰውን ወደዚህ መስመር ለማምጣት ሄደን በእግራችን ነበር የምንንቀሳቀሰው። ሰውን አሳምኖ ተናግሮ ምንም ባልነበረበት ሁኔታ ያንን ለማድረግ የነበረን ሁኔታ በጣም ቻሌንጂንግ ነበር። ምናልባትም ያንን ነገር ለመቅረፍ የሄድንበት የተጠቀምንበት መንገድ መሆንም ያለበት ብለን ያመንነው በቅርባችን ብዙዎቻችን የቤተሰብ ጓደኛ የአሚጎስ ስያሜውም የመጣው አሁንም ድረስ የሚንቀሳቀስበት ስሜት ምንድነው? ጓደኝነት፣ አብሮ ማደግ፣ አብሮ መለወጥ፣ የቅርብን ሰው በተለይ እንደ መነሻ አድርገን በቤተሰብ ዙሪያ ያሉትን ሰዎች ጓደኞቻችንን አንዱ አንዱን እያመጣ አንዱ አንዱን እያደረግን ለመሄድ የሞከርነው ነገር ነበረ። ትልቁ ቻሌንጅ ያ ነው። ሰዎችን አሳምነን አናግረን ደግሞ ምናልባት ገንዘብ አይገኝም። ጥቂት ገንዘብ ነው፣ ትንንሽ ገንዘቦች ናቸው። በጊዜው እንግዲህ ስንጀምረው በ20 ብር በ40 ብር አካባቢ ነው እኛም አዋተን የጀመርነው። ያንን ሁሉ መክፈል የማይችሉ አባልነቱን ይቀበላሉ፣ ያምኑበታል። ግን ገንዘብ የለኝም፣ ገንዘብ አጥሮኛል የሚሉን ሰዎች ደግሞ ነበሩ። ለአንዳንዶቹ የቻልነውን ያህል እኛም ዓላማ ስለነበረን እየደጎምን ያን ያደረግንበት ነገር ትልቅ ቻሌንጅ ነው። ሌላ ምናልባት ቦታ የማግኘት ሁነኛ የቦታ ሰዎች ተደራሽ የምንሆንበትን ቦታ የማግኘት ነገር ነበረ። በትንንሽ ቤቶች ነው ስራውን የጀመርነው። ከአንድ አሁን ያለበት ደረጃ ላይ ለመድረስ ምናልባት 1-3-4 ቤቶችን ተጠቅመናል በክራይ። አንዳንዶቹ አሁን የሉም፣ ፈርሰዋል። አንዳንዶቹ አሉ። እንደውም በዚህ አጋጣሚ በታሪክ በጊዜው የነበሩ አድራሻዎቻችን፣ ቁሳቁሶች በሙሉ በታሪክ ቢቀመጡና በሆነ አጋጣሚ ላይ ኤግዚቢትነት ቢወጡ ቢታዩ ደስ ይለኛል፣ እመርጣለሁ። ምንድነው
አብረን እንሰራ ነበር አንድ ቢሮ ውስጥ። እኔም የአሚጎስ ስታፍ ሆኜ አገልግያለሁ በተወሰነ ጊዜ። ስንጀምረው ደግሞ ያው እኛ እንደ መስራች እኛ የሆነ መንገድ ካስኬድን በኋላ ነው ሰዎችን የሚያዩትን እያዩ በተግባር እንዲቀላቀሉን ስናደርግ የነበረው። ዋጋ መክፈል ነበረብን። ተቀዳሚ ሆነን ሰዎች ብድር መውሰድ፣ መቆጠብ ምን ማለት እንዳለባቸው የሚያዩት እኛ ያንን ነገር ካደረግን በኋላ ነው። ስለዚህ የመጀመሪያዎቹ ቀጣሪዎች እኛ ነን። የመጀመሪያው ተበዳሪም እኔ ነበርኩ። ያ ምንድነው አንድም ያስፈልገኝ ነበር በጊዜው አንዳንድ በግል የምንቀሳቀስባቸው ስራዎች ነበሩ። ከዛ ውጭ ደግሞ ሰዎችን ተበድረን እስኪ ብድር መውሰድ ብድር መመለስ ምን ይመስላል፣ ምን ያህል ቀላል ነው፣ ምን ያህል ከባድ ነው የሚለውን ነገር በቅርባችን ላሉ ራሳችን እያሳየን ዋጋ እየከፈልን መስዋዕት እየሆነ በቅርባችን ላሉ እያሳየን ነገሩ እንዲሰፋ አድርገናል በጊዜው። ለዛ ነው የመጀመሪያ ተበዳሪ ነበሩ። እንግዲህ ቁጠባችን በኋላ ላይ የነበረውን የቁጠባ መጠን ባላስታውስም ስንጀምር በ500 ብር ቁጠባ ነው። ከዛ በፊት ህጋዊ ቁና ከማግኘቱ በፊት የ20 ብር የ100 ብር ቁጠባዎች ነበሩ። 50 ብርም እንከራከርበት ነበር። ያው ከሰው አቅም ተብሎም ይህን ያህል ይሁን የሚል ግን ሰዎች ይሄ ካልሆነ ብለን አናግድም አንዘጋውም ነበር። የቻለ 500 ህጋዊ ከሆነ በኋላ በተቻለ መጠን 500 ብር እየቆጠብን እንድንሄድ ነበር ስናደርግ የነበረው። ከዛ በፊት ግን 100 ብር 50 ብር 20 ብር ቁጠባዎች ነበሩ። እኔ ስጀምር እንግዲህ በዚህ ሂደት ነው ያለፍኩት። በኋላ ላይ 500 ብር ቁጠባዎችን እያደረግን የመጀመሪያ ብድሬን በጊዜው ካልተሳሳትኩ ወደ 60 ምናምን ሺህ ብር አካባቢ ወስጄ ተበድሬ በደንብ በአግባቡ ስራ ሰርቼ ብድሬን በወቅቱ ከፍያለሁ መልሻለሁ። ቅድም እንዳልኩ በግል ደግሞ የምንሰራቸው ስራዎች ነበሩ። ይህንን ተቋም ከመመስረታችን በፊት በኋላም ስራውን ደግሞ አስቀጥለነዋል። የግል ስራ አድርገን ለዛ የግል ስራ ለማስኬድ ነበር ያንን ገንዘብ የወሰድኩት። ብዙ ገንዘብ ነው። የዛሬ 13 ምናምን ዓመት ቀላል ገንዘብ አልነበረም። ያው ስራውን የማስፋፋት ስራውን የማስኬድ ስራን የሰራሁበት ውጤታማ ነበር እሱ። ያን ሰራተኛ ለመቅጠር የቤት ኪራይ ለመክፈል የራሱ የሆኑ ተግዳሮቶች ነበሩ። ለዛም ነው እኛ ራሳችን እዛ ተሳታፊ ሆነን ሰርተን ከተወሰነ ጊዜ በኋላ ራሱን ሊችል እንደሚችል የድርጅት እናውቅ ነበር እና ከራሳችን ከኪሳችን ድጎማ እያደረግን ከሂሳብ የምናስበው እየተባለ ወደፊት ወደ ቁጠባችን የሚገባ ከግል ኪሶቻችን እያወጣን እንደጉሞ ነበር ተቋሙ። ጥቂት ሰራተኞች ነበርን። ምናልባት 1-2 ቢሮዎች ላይ ከ2 ከ3 ሰዎች በላይ አልነበርንም። ረጅም ጊዜም አሚጎስ በአንድ ማዕከል ነበር ሲያገለግል የነበረው። ወደ በኋላ አካባቢ ነው እንግዲህ በአዲስ አበባ ቅርንጫፎችን እያሰፋ ወደ ክልሎች የሚሄደው። ያ እስኪሆን ድረስ መጀመሪያ አካባቢ የተወሰኑ ሰዎች ነበርን። በኋላ ላይ ወደ ዋናው መስሪያ ቤት ላይ አብረው ሊሰሩ የሚችሉ ሰዎች ቅጥር እየተከናወነ ድርጅቱን ትንሽ ከፍ እያለ እያደገ መጥቶ ያን ለማድረግ የተቻለው ቅርንጫፎቹ እስኪሰፉ ድረስ። ተቋሙን ወደዚህ ደረጃ ለማድረስ በጊዜው ብዙ ግንዛቤ የነበረው ማህበረሰብ አልነበረም። ምንድነው እኛ በዩኒቨርሲቲ በኩል ነው ያለፍነው፣ ተምረናል የተወሰነ። አቶ ፍጹም በዚህ ሙያ ያገለግል ይሰራ ነበር፣ ተቀጥሮም ይሰራ ነበር። አብረን ስለምንውል ያው ኮንሰፕቱ ነበረን፣ እንነጋገራለን፣ እናወራለን፣ ዲስከስ እናደርጋለን። ብዙዎቹ በጊዜው የነበርን ልጆች በትምህርትም ተመሳሳይ ያው የስራ ልምዱን ባይኖር ትምህርት ላይ እንደዚህ አይነት እውቀቶችን የምናገኝበት ትምህርት ላይ ነበርን። ምንድነው ግን እያወራን በተለይ በአቶ ፍጹም ተነሳሽነትና መሪነት እያወራን እየተወያየን እንዲህ ቢሆን እያል እኛም እውቀቱን እያዳበርን ነው የመጣነው። በዚህ በፋይናንሻል ኢንስቲትዩሽን በተቋም ደረጃ ግን ብዙ ግንዛቤና እውቀት አልነበረውም ማህበረሰቡ። ምንድን ነው የሚለውን ነገር በጣም ማስረዳት ማሳወቅ ነበረብን። ምንድን ነው የሚሆነው፣ እንዴት ነው የሚቀጠሩ፣ እንዴት ነው የሚታደገው፣ እንዴት ነው የምንበደረው፣ እንዴት ነው የምንለወጠው የሚለውን ነገር ህዝቡን ለማሳመን ለማስረዳት ብዙ ጥረት ተደርጓል። የነበሩትም ተግዳሮቶች እነዚህ ናቸው። ህዝብን አሳምነ ወደ ተቋሙ እንዲቀላቀሉ ማለት። ቁጠባዎቹም ብድሩም በእኔ ህይወት በግል ህይወቴ ላይ የራሳቸውን አስተዋጽኦ አድርገዋል። እንዳልኩ ቁጠባ እኛ የጀመርነው ተቋሙ ከመመስረቱን በፊት ይሄ ሀሳብ ገብቶን
በዚህ መንገድ መለወጥ ይቻላል፣ ማደግ ይቻላል ብለን ቀድመን አስበን ተዘጋጅተን ተግባብተን ተረዳርተን ነው እዚህ የደረስነው። ወደ ተቋሙ ህጋዊ እውቅና አግኝቶ ሲጀመርም እንደ አንድ አባል ሆነ። እንቆጥብ ነበር፣ ተበድረናል። ለግል ስራዎቻችን በጣም ትልቅ አስተዋጽኦ አድርጓል። ከአሚጎስ የቁጠባና የብድር ህብረት ስራ ማህበር ያገኘናቸው ገንዘቦች በመጀመሪያም አካባቢ ከዛም እኔ አሁን በግሌ ብዙ ብድሮችን ወስጃለሁ። ለግል እንቅስቃሴዎቼ፣ ስራዎቼ፣ ፐርሰናል ለሆኑ ነገሮች ከአንድም 2 3 ምናልባት 4 5 የቤቱ የመጀመሪያ ተበዳሪም ብቻ ሳይሆን ብዙ በመበደርም ምናልባት ዋነኛው ሳልሆን አልቀርም ብዙ ለውጦች አምጥቻለሁ። ስራዎች ላይ እንቅስቃሴ አድርጌበታለሁ። የስራ ለውጥ አምጥቼበታለሁ። በጥሩ ሂደት እየሄድን ነው ማለት ነው። አዎ ምናልባት አሁን በእርግጥ በቁጥር ባላውቀውም ግን ለተደጋጋሚ ጊዜ ብዙ የሚባል ብድር ወስጄ በአግባቡ እየተበደርክ እየከፈልክ የምትሄደው ነገር ስለሆነ በዛ ሂደት ውስጥ ያለነው። ብድር በሚሰጥበት ጊዜ ተቋሙ ምናልባት የመጀመሪያዎቹ አካባቢ የራሱ የሆነ ተግዳሮቶች ነበሩ። በቶሎ ከሰው ኃይል እጥረት ሊሆን ይችላል፣ ከቴክኖሎጂ ከአንዳንድ የሲስተም ጉዳዮች ሊሆን ይችላል። በጊዜው ያን ያህል የፈጠነ ምናልባት የብድር አቅሙ የገንዘብ መጠኑ ያን ያህል ስላልነበር የምንፈልገውን ያህል የብድር መጠን ላይኖሩ ይችል ነበር በጊዜው። ከጊዜ በኋላ ያ ነገር እየተሻሻለ ብድር በጠየቅንበት በተወሰነ ጊዜ እኛም ዝግጁ ሆነን አውቀነው የሚያስፈልጉ ዶክመንቶችን አሟልተን ከቀረብን ያ ነገር ባጠረ ጊዜ የሚሆንበት ሁኔታ አሁን ደግሞ በተለየ መልኩ እጅግ በጣም ጥሩ፣ በጣም በሲስተም የታገዘ በጣም ውጤታማ የሆነ የብድር አገልግሎት እየተሰጠ ይገኛል። አዎ ብድር ወስዶ የመጀመሪያ ብድር ወስደ ሁለተኛ ብድር ለመውሰድ ምናልባት የመጀመሪያውን ብድር መክፈል መዝጋት እና ወደ ሁለተኛው ብድር የመሄድ ፕሮሰስ የማድረግ ሂደት ነበር የነበረው። እንግዲህ ካልተሳሳትኩ የመጀመሪያ ብድር ወስደ እኔ አሁን በግሌ የመጀመሪያ ብድር ወስጄ ሁለተኛ ብድር የመጀመሪያውን ብድር ከፍዬ ሳልጨርስ ስራዬን ማስፋፋት ተጨማሪ ገንዘብ ያስፈልገኝ ስለነበር ያን የማድረግ ኤክስፒሪየንስ በጊዜው እኔ አግኝቻለሁ። እኔ ነበርኩ የጀመርኩት እሱን ያንን አጋጣሚና ድል ያገኘሁት እኔ ነበርኩ። ህግ የመጣስ ጉዳይ ሳይሆን ያው የእድገት ጉዳይ ነው። የተለያዩ ህግጋቶች ይወጣሉ። አሁን ያ ነገር በአግባቡና በሰፊው የተሰራበት ነው። ምንድነው ይሄ ተጨማሪ ብር ያስፈልገን ነበር። ያንን ነገር ለመቅረፍ ምናልባት ያንን ዘግቶ ወደዚህኛው ብድር ለመምጣት በራሱ ቻሌንጂንግ ነው። ስለዚህ ሁለተኛ ብድር እንዲመጣ ወደዛ መስመር እንድንሄድ ያንን ሀሳብ አቀረብኩ። ለእኔም ተፈቀደልኝ። በዛው የቀጠለ ይመስለኛል። አዎ ብድር ያው ወደ ስራ ሲገባ አንዳንድ ጊዜ ራሱ የሆነ ብዙ ቻሌንጂንጎችም ሊኖሩ ይችላሉ። ላይበቃም ይችላል። በጊዜው ያመንክበት ይበቃኛል ብለህ የተበደርከው የገንዘብ መጠን ከጊዜ በኋላ ከተወሰኑ ጊዜያቶች በኋላ ላይበቃ ይችላል። ስራው ሰፍቶ ሊሆን ይችላል ወይ በገበያው ያለው አንዳንድ አስቸጋሪ ነገሮች ያለህ የገንዘብ መጠን ሊያሳንሱብህ ይችላሉ። ስለዚህ ምንድነው ተጨማሪ ገንዘብ ያስፈልጋል። ተጨማሪ ብድር አክሰስ ብድሮችን የምታሰፋበት ስራዎችን የምታሰፋበት ተጨማሪ ገንዘብ ያስፈልጋል። ስለዚህ ያንን ካልመለስክ ሌላ ብድር አይሰጥህም የሚል ህግ ከመጣ ምናልባት ያንን የመጀመሪያውን ገንዘብ ሰርተህ የምትመልስበት ሁኔታ ላይኖር ይችላል። ስለዚህ ምንድነው አስፋፍተህ በደንብ ስራህን ሰርተህ ብድሮችን በአግባቡ ስራህን በአግባቡ ሰርተህ ብድርህን የምትመልስበት ሁኔታ እንዲፈጠር ያን የገጠመኝ የነበረኝ ሁኔታ ነበር። ይህንንም ነገር ለአቶ ፍጹም ሳቀርብ በእውነት በጣም በቀና እና በፈጠነ መንገድ ነበር የመለሰልኝ። ያንን እድል አግኝቻለሁ። ከዛ በኋላ በተለምዶ ሆኖ ተለምዶ ላይ የስራ ሂደት ሆኖ እየተሰራበት ይገኛል። አሁን የብድር ወስዶ የመጠቀም ሁኔታ በእርግጥ ልምድ ከማነስ የተነሳ ብዙ ሰው ሊያስፈራው ይችላል። ወይም ደግሞ ስራ ላይ ያልሆነ ሰው ወደ አዲስ የስራ ዘርፍ ለመግባት የሚፈልግ ሰው በእርግጥ ተበድሬ ሰርቼ ከፍላለሁ የሚል ነገር በራሱ ያስፈራዋል፣ ያሰገዋል። ስራ ላይ ያለ ሰው፣ እንቅስቃሴ ላይ ያለ ሰው
ያው በስራ የምትተማመን ከሆነ ሰርቼ ከፍላለሁ የምትል ከሆነ ብድር ምንም የሚያስፈራ ነገር የለውም። ብድርን የምትደፍረው እንግዲህ በብድር ነው። ተበድረ አይተህ ታትረህ ሰርተህ በጣም ኮሚትድ ሆነ እውነት ለመናገር ቅጣት የተለየ ይሄ ነገር ስላለ ሳይሆን የምትሰራው ለራስህ ነው። ብድር ለመክፈልም ሳይሆን ሰርተህ ለመለወጥ ነው። በዛ ሂደት ውስጥ ብድር ላይ ካለ ብድሩ የተሻለ ገቢ ነው የሚያመጣልህ፣ የተሻለ ጥንካሬ ነው የሚያመጣልህ። ስለዚህ ሰርተህ የመክፈል ሁኔታ ብዙ ነው። በተለይ ስራ ላይ እንቅስቃሴ ላይ ላለ ሰው ያን ያህል የሚያሰጋ ነው ብዬ አላስብም። በጣም ደግሞ ስትጀምረው እየጣፈጠ እየተለማመድከው ራስህን እያበቃህና እያሳደግህ የምትሄድበት ለውጥ እያየህበት የምትመጣ ነገር ስለሆነ የተለየ ፍራቻ አያመጣም። ግን ብዙ ሰዎች ምናልባት እንደ ጀማሪ እንደ ሀገርም ሊሆን ይችላል የብድር ልምምዱ ላይኖረን ይችላል። በዚህ በኩል ያሉ ሰዎች ይህንን ነገር ቢፈሩ ምናልባት ወስዶ ተጠያቂ ካለመሆን ካለማስቀረት ብዙ እንትን የሚል ነገር ላይሆን ይችላል፣ የሚፈረድባቸው ላይሆን ይችላል። ወደዛ ሲስተም እንዲመጡ ተቋም አሁን ለተቋም የሚመጡትን ሰዎች ትሬኒንግ ቢሰጥ ግንዛቤ ማስጨበጫዎችን ቢያደርግ እና ወደ ስራ እንዲገቡ ዋናው ስራው ነው እና ወደ ስራ ብድር ወስደው ስራቸውን እንዲሰሩ እንዲያስፋፉ ቢያደርግ ሰው ያንን ልምድ ያመጣዋል ብዬ አስባለሁ። አዎ በመቆጠቤ በመበደሬ ያው በዋናነት ለስራ የማውለው ገንዘብ ነው። ስራ ላይ የሚሆን ገንዘብ ነው። ስራዬን በአግባቡ በመስራት ለረጅም ጊዜ ውጤታማ ሆንበታለሁ ብዬ ያሰብኩትን የምወደውን ስራዬን ሳክሰስፉሊ ለመስራት አብቅቶኛል። ብዙ በገበያው ላይ ብዙ ፈተናዎች ይገጥማሉ። የገንዘብ እጥረት ይገጥማል። ምናልባት ይሄ ተቋም ባይኖር ኖሮ ከባድ የሚያደርገው እሱ ነው። ያውም ትንሽ ቀደም ባሉ ጊዜያቶች ብድር የማግኘት ተቋማቶቹን ብዙ የሉም። እዛ ተቋም ውስጥ ብድር የማግኘት እድሉ ብዙ የለም። አሁን አሚጎስ እንደ ቤታችን ነው። ብድር በምንፈልግበት ጊዜ ባጠረ ጊዜ እኛም እንጠይቃለን፣ ብድሩ ይለቀቅልናል፣ ስራ እንሰራለን፣ የተሻለ ገቢ ቤተሰብ ታስተዳድርበታለህ፣ በግል ህይወት ላይ ለውጥ ታመጣለህ። በእኔ ህይወት ውስጥ ያየሁት ነገር እሱ ነው። ብዙ ጊዜ ከባባድ የሚባሉ ሁኔታዎች ገጥሞኝ ከአሚጎስ በፈጠነ ብድር ወስጄ ጠይቄ እነዛን ጊዜያቶች አልፌያቸዋለሁ። አሁን ደግሞ የበለጠ ያው ተቋሙ ከደረሰበት ነገር አንጻር የሚመጡትን ነገሮች በሙሉ በመጠቀም ራሴን ወደ ተሻለ ደረጃ ከፍ ለማድረግ እንቅስቃሴ ላይ ነው። አሚጎስ ኮምፕሊትሊ ተቀይሯል። ትናንት ለነበርን ሰዎች በዛ ሂደት ላለፍን ሰዎች ፍጹም በሚባል ደረጃ አገልግሎቱም ተቋሙም ኤቭሪቲንግ ተቀይሯል። ምንም ጥያቄ የለውም። እንዳልኩ ሆኖ ከአንድ ከሁለት ሰዎች ጀምሮ አነስተኛ ከሚባሉ ቁሳቁሶች ቤት አካባቢ ተነስተን ነው እዚህ የደረስነው። ብራንቹ ሰፍቷል። የህዝብ የአባላቶቹ መጠን ሰፍቷል። ምንም ለውድድር የሚበቃ አይደለም። ያው ተቋም ሲሆን የራሱ ሂደት አለው። ያውን ባጠረ ጊዜ ደግሞ መሆኑ 13 ዓመት ምናልባት ያን ያህል ረጅም ጊዜም ላትለው ትችላለህ። እዚህ ደረጃ ደርሶ በማየቴ በጣም ይገርመኛልም እደሰታለሁ። እና አሚጎስ ብዙ መሰረታዊ ለውጦች አምጥቷል። አሁን በማየው ነገር ጥሩ የሚባል ሰራተኞቹ ቀልጣፎች ናቸው፣ ፈጣኖች ናቸው። ይንከባከቡሃል፣ ያዩሃል፣ ይረዱሃል፣ ያግዙሃል። የሚሆን ነገር ይነግሩሃል፣ አቅጣጫ ያስቀምጣሉ። እንደዚህ ይሄ ዝም ብሎ ብሎክ የማድረግ ነገር ሳይሆን በተቻለ መጠን እየተግባባል እያወራን እንደ ቤተኛ ሁሉም እኛ በዛ ጊዜ ነበር ነው ብቻ ሳይሆን አሁንም ያው ተቋሙ የሁሉም ነው። ዛሬም የሚገባ ትናንትም የነበረ ቢሆን እኩል ስሜት፣ እኩል ድርሻ፣ እኩል የባለቤትነት መብት ስለሆነ ያለው ከሁሉም ጋር ይሄ ነገር ያለ ይመስለኛል። እኔ በግሌ ስመጣ ተደስቼ ተንከባክቦ አውርተን ተጫወተን ብዙዎቹን አውቃቸዋለሁ። ያኔም የነበሩ አሉ ሲኒየር ሰዎች ከዛ ጊዜ ጀምሮ እስካሁን ያሉ አሉ። አዳዲስ ስታፎች አሉ። ጥሩ ሰልጥነው ጥሩ አውቀው አገልግሎት እየሰጡ ያሉ ልጆች ናቸው። ያው ልምድ ከማነስ ሊሆን ይችላል፣ የነበርንበት ባህል ሊሆን ይችላል። ብዙ
የቁጠባ እና የብድር ምናልባት እንደ ህዝብ እንደ ሀገር ያ ነገር አለን ብዬ አልገምትም። አሁንም ቀላል አይደለም። ይሄንን ህዝቡን አሳምነ ወደ ቁጠባና ወደ ብድር እንዲገባ ማድረግ አሁን በሚታየው ከኢኮኖሚውም አንፃር ከሀገሪቷም መለወጥ አንፃር ካለው ጠቅላላ ነገሮች አንፃር ሰው በራሱ ጊዜ ተበድሮ ሰርቶ መለወጥ እንደሚችል እየገባው እየተረዳ እየመጣ ያለ ይመስለኛል። ምናልባት አሁንም ደግሞ በዚህ መንገድ የሌሉ ሰዎች ሊኖሩ ይችላሉ። ስራ ላይ ያሉ በተለይ ትልቁ ሚስጥር ያው ጠንክሮ በርትቶ መስራት ነው። ለስራቸው ታማኝ ከሆኑ ስራቸው ይከፍላቸዋል። ስራቸው የሚሰጣቸውን ነገር ነው ወስዶ እንግዲህ በብድር መልክም ከሆነ ለተበደሩት ክፍያ የሚያደርጉት ያንን ነው። በተለያዩ አጋጣሚዎችና መስመሮች ስልጠናዎች፣ የግንዛቤ የእውቀት ማስጨበጫ ፕሮግራሞች ቢኖሩ ከዚህ ከቁጠባ ከብድር ጋር በተያያዘ ህዝቡን ሳምሃው ወደዚህ መስመር የማምጣት ነገር ሊኖር ይችላል። አሚጎስም እንደ ተቋም ይሄንን ቢያደርግ ቁጠባ ተርፎ የምትቆጥበው አይደለም ብዬ አምናለሁ። ምንድነው ካለህ ላይ ነው። በተለይ ዓላማ ካለ ጽናቱ ካለ ላይ ቆጥበ ነገን ይህንን ሁኔታ አሻገራለሁ ነገ እዚህ ደረጃ ላይ ደርሳለሁ የምትለው ነው እንጂ ከተረፈህ እንግዲህ የተረፈ ሰው ነህና ብዙ ቁጠባ ላይ ያስፈልግ ይችላል። ያው እንደው የምታወጣው ሊበዛ ይችላል ምናልባት። ስለዚህ ቆጥበ ትልቁ አሁን የተቋሙ ዓላማ ቁጠባና ብድር ነው የሚለው። ለምን ብድርና ቁጠባ አይደለም የሚለው? ምክንያቱም ቆጥበ ገንዘብ ይዘህ በዛ መጠን ተበድረ ራስን ትለውጣለህ የሚል ነገር። ስለዚህ ገንዘብ መቆጠብ መያዝ መቻል አለብን። በዛ መስመር ማደግ ይቻላል። ቆጥቡ ተበደሩ ነው የምለው። አሉ ብዙ አበዳሪ ተቋማቶች ማይክሮፋይናንስ ሊሆን ይችላል፣ የህብረት ስራ ማህበራት ሊሆን ይችላሉ አሉ። አሁን እንደመታደል ሆኖ ልትሰራ ፈልገህ ብር የምታጣበት ዘመን አይደለም። የተሻለ ጊዜ መጥቷል አለ። እንደምናየው ተቀዳሚ ምርጫቸውን ደግሞ አሚጎስ ቢያደርጉ በዚህ አጋጣሚ እመክራለሁ። ከመነሻው ጀምሮ በዚህ ሂደት ውስጥ አብረውን የነበሩ ብዙ ጓደኞቻችን አሉ፣ ወዳጆቻችን አለን። እግዚአብሔር የተመሰገነ ይሁን። ብዙዎቻችን አብረንን ይህንን ቤት ጠብቀን ነው ያቆየ ነው። አሁን ቤቱን ጠቅሞናል፣ እኛም ቤቱን አግዘናል፣ ደግፈናል ብዬ አስባለሁ። አሁንም እየተጠቀምን ነው። ሁሉንም አመስገን እፈልጋለሁ። በዋናነት አቶ ፍጹም አብርሃ ለእኔ በግሌ ጓደኛዬ ነው። አብረን ከዚህም ውጭ ከስራም ውጭ የሆነ ጓደኝነት አለን። በስራውም ብዙ አብረን ተጉዘናል፣ አብረን ተንቀሳቅሰናል። አሁን ደግሞ በግል አንዳንድ ስራዎች ላይ እየተጋገዝን እየተመካከርን አብረን ያለን ሰዎች ነን። ስለዚህ አቶ ፍጹምን አመሰግናለሁ፣ ጓደኞችን አመሰግናለሁ። ቤተሰቦችም ብዙዎቹ የዚህ ድርጅት አባል ናቸው። በጊዜው እኛን አምነው እኛን ሰምተው ወደዚህ ድርጅት እንዲቀላቀሉ ስለሆኑ እነሱንም አመሰግናለሁ። አሚጎስ